ናሆምና ዳግም ትልቅ ፍጥጫ ላይ ናቸው ማለት እንግዲህ ኤርሚም ኑሐሚን ማንም አይነካትም እያለ ነው። ዳግምም ደግሞ ለምንድን ነው የምትከታተለኝ እያለ ነው። ኑሐሚን የኔ መሆን ላትችይ ትችያለሽ፣ ግን የሌላ ሰው ሆነሽ ማየት አልፈልግም እያላት ነው። እያስፈራራት ነው። ኤርሚ እንግዲህ ኤርሚ በሄደችበት እየተከተለ ወንዶች ባገኟት አጋጣሚ እንግዲህ ቦክስ እየገጠመ ነው ማለት ነው። እንግዲህ የዛሬው ደግሞ ለየት ያለ ነው። አምራንም እንግዲህ በባለፈው ክፍል ላይ የሁለታቸውን መቀራረብ አይታ እጅግ በጣም ደብሯት ነበረ። ዛሬ እንግዲህ በተቻለው አቅም ናሆም አረጋግቷታል። ሽምግልናም ሊላክ ነው። እኔና ኑሐሚ ዛሬ ምንም ግንኙነት የለንም፣ ወደፊትም ግንኙነት ሊኖረን አይችልም እያለ እያረጋጋት ነበረ ማለት ነው። እንግዲህ እሷም ሽምግልና ሊላክ ነው፣ በቃ እንደውም እገላገላታለሁኝ ስትል ለሽምግልና የሚሆን ብር ትራንስፈር አደርግልሻለሁ ሲላት እንግዲህ ኤርሚ በጎን ብር አምጪ እያላት ስለሆነ አስተሳሰቧ አይ በርከት አድርገህ ብር አስገባልኝ ነበር ያለችው። ናሆምም እንግዲህ የድርጅቱ ኃላፊነት ስለተሰጠው ስለ ብር ጉዳይ አትሰቢ የኔ ፍቅር፣ ችግር የለውም የፈለግሽውን ያህል አስገባልሻለሁ እያላት ነው። ኑሐሚ እንግዲህ የኮምፒውተር መምህሯ መጥቶ ዳግም ማለት ነው የኮምፒውተር መምህሯ መጥቶ እኔ ነኝ የኮምፒውተር መምህርሽ ሲላት አላመነችም። እንዴት አንተ እንደዚህ አይነት የተማርክ ሰው ነህ እንዴ ምናምን እያለች እየተገረመች ነበረ። በቃ ዛሬ ትምህርት እኔ ጋር ትጀምሪያለሽ ሲላት አይ ጋሼ ጋር ደውዬ ማረጋገጥ አለብኝ ብላ ነበረ። አንቺ ሳትሆኚ እኔ ራሴ ደውዬ እነግራቸዋለሁ ብሎ እንግዲህ ደውሎላቸው እሺ ኑሐሚ ጋር ነኝ ሲላቸው በቃ ኑሐሚን ቆንጆ የኮምፒውተር እውቀት ያላት ልጅ አድርግልኝ ምናምን ብለውት እሺ ብለው በዚህ ታሰናባበት። እዛ ላይ እንዳሉ ነበር እንግዲህ ኑሐሚንና ዳግም ቆመው በሚያወሩበት ኤርሚ መጥቶ ረብሻ የፈጠረው ማለት ነው። አንተ ልጅ ከልጅ ምን ትሰራለህ ስትለው አንተ ለምንድን ነው የምትከታተለኝ እያሉ እንግዲህ እዛ ግብ ገጥሞ ነበረ። የእናንተ ጭቅጭቅ ነው የሰለቸኝ ብላ እሷ ስትጮህባቸው ዳግም አንተ ሄድ ስትለው ዳግም ሄደ። እዚህ ጋ ነው እንግዲህ ኤርሚ አትከተለኝ አላልኩህም ወይ ስትለው የኔ ላቶኝ ትችያለሽ፣ ግን ደግሞ የሌላ ሰው ሆነሽ ማየት አልችልም ብሎ ነበረ የተለያዩት ማለት ነው። በዚህ አጋጣሚ እንግዲህ ያንን ቪዲዮና ፎቶ ይዞ በየጊዜው ብር አምጪ እያለ የሚያሰቃያት አምራን ማለት ነው። በህልሟ ድረስ ሳይቀር እየመጣ እያስፈራራት ነበረ። በዚህ አጋጣሚ ናሆም ስራ ሳይጨርስ ሌሊት ላይ ሲደውላት እሷ ህልም አጨናንቋት በነቃችበት ሰዓት ስልኳ ሲጮህ ተደናግጣ ነበረ። ምን ሆነሽ ነው ምናምን ብሎ ሲጠይቃት አይ ምንም አልሆንኩኝ እንዴት አንተ አልተኛህም ብላ ስትለው እኔ እንግዲህ እኮ የልጅ አባት ልሆን አይደል እንዲ ምን አስተኛኝ ያለ እየቀለደባት ትንሽ ስራ ስላልጨረስኩ ነው እና በቃ እንቅልፍሽን አላባረው ተኝ ብሎ ሲላት እጅግ በጣም ደንግጣ ነበር። በዛም እንግዲህ እስከ መቼ ነው የምሰቃየው ብላ ቁልፍ አስቀርጻ ስለነበረ ወደ ኤርሚ ቤት ነበር የሄደችው። ኤርሚ ቤት ስትሄድ ቁልፉን ከፈተች፣ ገባች። በሩን ከፍታ ገባች በያዘችው ቁልፍ እንግዲህ ገብታ እየፈተሸች እያለ ኤርሚ በዚህ አጋጣሚ ደረሰባት እና አንቺ ምን እየሰራሽ ነው ብሎ ነበረ እንቅ ያደረጋት አንገቷን። እንግዲህ እዛ ግብ ሲያያዙ ያው አምራን ነፍሰ ጡር ስለነበረች ግብ በተያያዙበት ሰዓት ወደቀች ወደኋላ። በዚህ አጋጣሚ ነበር እንግዲህ ያው አምራን ወድቃ ደም ፈሰሳት እና እሱም እጅግ በጣም ተናዶ ወደ ሐኪም ቤት ነበረ ቀጥታ የወሰዳት። አምራን እንግዲህ ሐኪም ቤት ናት ያለችው። አምራን ጋር ምን ይፈጠራል የሚለውን እንግዲህ አብረን እናያለን። እንግዲህ ዳግምና አባቱ ያው ወይዘሮ ዝናሽ ቤት ሂደው እየኖሩ ነበረ። ናሆም ግን ዳግም እንግዲነት አልተዋጠለትም። የዳግም አባት መጥቶ መቀመጡ ይሄም ቅር አሰኝቶታልና ከቤት ሲገባ ባየው ነገር የዳግም አባት እንግዲህ
እነ ወይዘሮ ዝናሽ ቤት እንደሆኑ ያው ሁሉም ነገር ከስር ስለተፈቱ አምልጠው ስለመጡ አቶ ለይኩንምም እኔ የዳግም አባት ባትሆን ኖሮ በህግ አምናለሁኝ፣ ህግ ጥፋተኛ ነህ ብሎ ካሰረ የህግህን የተቀጣህበትን ቀን ጨርሰህ ነው እንጂ መውጣት ያለብህ። ጥፋተኛ ስላልሆንክ ህግ ጥፋተኛ ነው ብሎ እስካሰረህ ድረስ ቀንህን ጨርሰህ ነው መውጣት ያለብህ። እኔ የዳግም አባት ባትሆን ኖሮ ጠቆም ያስይዝህ ነበር ያሉት። እንግዲህ እግር አታብዛ፣ ወደፊት የሚመጣውን አብረን እናያለን፣ ነገሮች ሁሉ ይመቻቻሉ ነበር ያሉት አቶ ለይኩን የዳግምን አባት። ወይዘሮ ዝናሽ ግን ይሄ ሰውዬ ከዚህ ይውጣልኝ እያለች እየጮኸች ነው። ምክንያቱም ሚስጥሯ እንዳይጋለጥባት ስለፈራች ዳግምንም አንተን ተሸከምኩ እንደገና ደግሞ ሁለተኛ አባትህን ልሸከም እንዴ እያለች ነበረ ስትመክት የነበረው። አቶ ለይኩን እንግዲህ ነገራቶች ይመቻቻሉ አብሽሩ ብለው ነበር የወጡት። አቶ ለይኩን በወጡበት እንግዲህ ጊዜ ተጠቅሞ ነው ማለት ነው ወደ ኪችን ገብቶ ወይዘሮ ዝናሽን የልጅነት ፍቅሬ እያለ ሲያሽቃብጥ የነበረው ማለት ነው። እሷም እንግዲህ ለፖሊስ ደውዬ ሁሉን ነገር እናገራለሁ ባለችው ሰዓት እሱም አንቺም ደዊ እኔም ጉድሽን ዘረግፈዋለሁ ሲላት በቃ ትቼዋለሁ ብላ ነበር የተስማማችው። መጨረሻ ላይ እንግዲህ ናሆም ከስራ ሲገባ የዳግም አባት ሲጋራ ሲያጨሱ ስላያቸው እጅግ በጣም ተናዶ እዚህ ቤት ምንድን ነው እየተካሄደ ያለው እያለ ነበር ማለት ነው። ወይዘሮ ዝናሽም አባትን ጠይቀው ስትለው እንግዲህ ጠረጴዛ ላይ ምግብ ሊበሉ በተቀመጡበት ሰዓት አባዬ ቤት ላይ ምን እየተካሄደ እንደሆነ ታውቃለህ ወይ እያለ ነበረ ማለት ነው ናሆም። አቶ ለይኩንም አሁን ስለምን እንደምታወራ ገባኝ ብለው እንግዲህ ከስር ስለተፈታ ነው ይስተካከላል እያሏቸው ነበረ። ናሆም ግን ዳግም አልተቀበለውም ማለት ነው ወይዘሮ ዝናሽን። እንደውም ያንተና የእናቴ ግንኙነት እንደ ጓደኛ ልጅ አይመስለኝም፣ ነውስ ሌላ የማላቀው ሚስጥር አለ እያለ ሲያፋጥጣቸው ነበረ። እነሱም እጅግ በጣም ደነገጡና እየተያዩ ነበረ። የዳግም አባት እንግዲህ ጠረጴዛ ላይ መጥቶ ምግብ ሊቋደስ ሲል ሁለቱም ልጅና እናት ናሆም እና ወይዘሮ ዝናሽ ከምግቡ አቋርጦ ተነስተዋል ማለት ነው። እንግዲህ አምራን ሐኪም ቤት ናት። ሐኪም ቤት ሂዳ ጽንሱ ይወርዳል ወይስ ይተርፋል የሚለውን አብረን እናያለን። የሚቀጥለው